መንግስታችን የ10 ዓመት የልማት እቅድ ማዘጋጀቱ ይታወሳል። ከዚያ እቅድ የተቀዳ ካስኬድ ተደርጎ የ5 ዓመት የ1 ዓመት በየሴክተርና ተቋማት ደግሞ ከዛም ባነሰ ጊዜ የተግባር እቅድ ተዘጋጅቶ እነዚያን አስተናስለው በማሳካት ትልቁን እቅድ ከግብ ማድረስ ጥማት፣ ጉጉትና ትጋት እንዳለ ይታወቃል። ይህንን እቅድ ስናዘጋጅ በይሆናል የገመትናቸው አልፎ አልፎ ደግሞ ያልገመትናቸው ሰው ሰራሽና ተፈጥሮ አደጋዎች በሀገር ደረጃም በዓለም አቀፍ ሁኔታም ያጋጠሙ ቢሆንም የዓለም አቀፍ ፋይናንስ ተቋማት ያለፈው ዓመት የሰብ ሰሃራ ሀገራት ኢኮኖሚክ እድገት 4.2% እንደሚሆን ገምተው ነበር። ይሁንና በባለፈው ዓመት ሪፖርት እንደተመላከተው ኢትዮጵያ 8.1% የኢኮኖሚ እድገት አስመዝግባለች። በዚህ ዓመት ለሰብ ሰሃራ ሀገራት የተሰጠው ግምት ከአምናው እምብዛም የራቀ ባይሆንም ኢትዮጵያ 8.4% ለማደግ አቅዳ ይህንን ለመተግበር ከፍተኛ ጥረት እያደረገች ትገኛለች። ባለፉት 8 ወራት የነበሩ የኢኮኖሚክ እቅዶቻችን አፈጻጸም እንደሚያመላክቱት በሚቀጥሉት 4 ወራት ይህንኑ ተግባር አጠናክረን መድገም ከቻል በዘንድሮ ዓመት ካቀድነው ከ8.4 በላይ ልናሳካ እንደምንችል ይጠበቃል። ያለፉት 8 ወራት የኢኮኖሚክ እንቅስቃሴዎቻችን በሙሉ በእያንዳንዱ ኢንዲኬተር በብልጽግና በኢህአደግ በደርግ በሚባል ደረጃ ሳይሆን በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ውጤቶች ተመዝግበዋል።